ሰላም የሪሚዲያል አካዳሚ ተማሪዎች በዛሬው ቪዲዮ ይዘንላችሁ የመጣነው አዲስ ቻፕተር እናያለን ማለት ነው። ቻፕተር 8ን እንጀምራለን። ቻፕተር 8 ሲምፕል ማሽን የሚለውን ርዕስ የምናይበት ነው ማለት ነው። በሲምፕል ማሽን ውስጥ እንግዲህ ሲምፕል ማሽን ኤንድ ዜር ፐርፐዝ፣ ሲምፕል ማሽን ምን ማለት ነው? ፐርፐዛቸው ምንድነው? ሲምፕል ማሽን አት ሆም ኤንድ ወርክ ፕሌስ፣ ክላሲፊኬሽንስ ኦፍ ሲምፕል ማሽን ኤንድ ሜካኒካል አድቫንቴጅ፣ ቬሎሲቲ ሬሽዮ፣ ኢፊሺየንሲ የሚሉትን ዲዛይኒንግ ሲምፕል ማሽን እነዚህን የምናይበት ቻፕተር ነው ማለት ነው። ሶ ሲምፕል ማሽን ኤንድ ዜር ፐርፐዝ 8.1 ላይ እናያለን። ሲምፕል ማሽን አት ሆም ኤንድ ወርክ ፕሌስ የሚለውን 8.2 ላይ እናያለን። ኤንድ ክላሲፊኬሽንስ ኦፍ ሲምፕል ማሽን የሚለውን ደግሞ 8.3 ላይ የምናይ ይሆናል ማለት ነው። የመጀመሪያው የምናየው ሲምፕል ማሽን ኤንድ ዜር ፐርፐዝ የሚለውን እናያለን። ሶ ሲምፕል ማሽንስ ሜክ ኢት ኢዚየር ፎር አስ ቱ ፐርፎርም ወርክ ኤንድ አዘር አክቲቪቲ። ሲምፕል ማሽን የምንለው ስራችንን በቀላሉ እንድንሰራና ከባድ የሆነውን ስራ የሚያቃልሉልን እነዛን ምን ብለን እንጠራቸዋለን? ሲምፕል ማሽን ብለን እንጠራቸዋለን ማለት ነው። ጀስት ላይክ ዘጋ እንደምታዩቸው ዲሲለር አለ፣ አክስ አለ፣ ዛት ኢዝ እነዚህ በሙሉ ሲምፕል ማሽኖች አሉ። ስራችንን በቀላሉ እንድንሰራ የሚያቃልሉልን ያንን ሲምፕል ማሽን ብለን እንጠራቸዋለን ማለት ነው። ፈካ ዲፊኒሽን ነው ስንጀምር ማለት ነው። ሶ ሲምፕል ማሽን ላይ ማወቅ ያለብን ነገር የመጀመሪያው ትራንስፈር ፎርስ ፍሮም ዋን ፕሌስ ቱ አናዘር፣ ፎርስን ከአንድ ፕሌስ ወደ ሌላ ትራንስፈር ያደርጉልናል። ትራንስፈር ለማድረግ ይጠቅሙናል። አንደኛው እኛ የተገበርነውን ፎርስ ከአንደኛው ወደ ሌላኛው ቦታ ትራንስፈር ማድረግ። ሁለተኛ ቼንጅ ዘ ዳይሬክሽንስ ኦፍ ፎርስ፣ የፎርሱን አቅጣጫ ለመቀየር ይጠቅሙናል። ሁለተኛ ኢንክሪዝ ዘ ማግኒቱድ ኦፍ ዘ ፎርስ ኤግዘርትድ፣ እኛ የተገበርነውን ፎርስ አባስተው 10 ኒውተን ብንተገብር በመቶ አባስተው ሊያወጡልን ይችላሉ ማለት ነው። ሌላኛ ኢንክሪዝ ዲስታንስ ፍሮም ዊች ዘ ፎርስ ኢዝ አፕላይድ፣ ምን ያክል ዲስታንሱን እንዲጨምሩልን ይሆናል። ምክንያቱም ወርክ ደን ማለት ኤፍ ኤስ ስለሆነ ፎርሱን መጨመር፣ ዲስታንሱን መጨመር ወይም ዳይሬክሽኑን መቀየር እና ከአንዱ ፎርስ ወደ ሌላ ፎርስ ትራንስፈር ማድረግ፣ እነዚህ ዋና ዋና የሲምፕል ማሽን ተግባራት ናቸው። ምን ያደርጉልናል? ፎርስን ትራንስፈር ያደርጉልናል፣ የፎርስን አቅጣጫ ይቀይሩልናል፣ ፎርስን ያባዙልናል ኤንድ ዲስታንሱን ይጨምሩልናል። ዘሳር ዚ ፈንክሽንስ ኦፍ ሲምፕል ማሽን፣ የሲምፕል ማሽን ጥቅሞች ናቸው ማለት ነው። እዚህ ጋር ያየናቸው። ኦኬ ሲምፕል ማሽን አት ወርክ ፕሌስ፣ አት ሆም ኤንድ አት ወርክ ፕሌስ። ሶ ኮመን ሲምፕል ማሽን አት ሆም፣ ኮመን የምንላቸው ሲምፕል ማሽኖች በቤት ውስጥ የመጀመሪያው ሊቨር ነው። ሶ ኢት ኢዝ ቦትል ኦፕነር ሊሆን ይችላል፣ ቢራ ልንከፍትበት እንችላለን። ዛት ኦፍ ሲዘር መቀስ ሊሆን ይችላል፣ ብሩም ሊሆን ይችላል። ዲስክላውስ ኦፍ ዲ ሃመር ዛት ኢዝ ፊሽንግ ፖልስ። እነዚህ በሙሉ በቤታችን ውስጥ የምንጠቀምባቸው አስ ኤ ሌቨር የምንጠቀምባቸው ሲሆኑ ሌላኛው ዋይልስ ኤንድ አክስ የምንላቸው ናቸው። ሶ እነዚህ ዶር ኖብስ ዛት ኢዝ ስቲሪንግ ዋይልስ፣ ባይስክልስ፣ ሮሊንግ ቸርስ፣ ፒዛ ካተርስ። እነዚህ ሮሊንግ ቸርስ ሊሆን ይችላል የሚሽከረከሩ ወንበሮች፣ ባይሳይክል ሊሆን ይችላል፣ ዊልቸር ሊሆን ይችላል፣ ፒዛ ከተር። እነዚህ በሙሉ ሆይል ኤንድ አክስ በምንላቸው ውስጥ ይካተታሉ። ሌላኛው ኢንክላይንድ ፕሌን፣ ስቴርስ፣ ዊልቸርስ፣ ራምፕስ ኤንድ ባስታክ ስላይደርስ። እነዚህ በሙሉ በቤታችን ውስጥ የምንጠቀምባቸው ናቸው። ሰው ስለምታውቋቸው እዚህ ላይ ማብራራት ምንም ያን ያክል የሚያስቸግራችሁ ነገር የለም ማለት ነው። ለምሳሌ ዌጅ ዛት ኢዝ ናይፍስ፣ ፎርክስ፣ ኤግስ፣ ቬጅቴብል። እነዚህ በሙሉ የምታውቋቸው ናቸው። ስክሪውስ ዛት ኢዝ ጃር ሊድ፣ ኮርክ ስክሪው፣ ቦልት። ሰው እነዚህ ፑሊ ላይ ደግሞ ዛት ኢዝ ክሎዝ፣ ስላይደርስ፣ ሰርቴን ሮፕስ ኤንድ ዊንድ ብላይንደርስ። እነዚህ በሙሉ እናንተን የሚጠቅሟችሁ ሲምፕል ማሽኖች ናቸው ማለት ነው። ሰው እነዚህ ሆም ላይ ናቸው። ወርክ ፕሌስ ላይ ያሉ ደግሞ እነዚህ ያሉ ማለት ነው። እንደዚህ ማንበብ ብዙም ስለማይጠበቅ ከፈለጋችሁት እናንተ ፖዝ አድርጉትና ምን እንደሆኑ እዩዋቸው። ለዚህ መሸምደድ ወይም ማየት ብቻ ስለሆነ ማለት ነው። ምንም ማስረዳት እዚህ ጋር የሚጠበቅ ነገር ስላልሆነ ቪዲዮውን ፖዝ ታደርጉና እዚህ ጋር ታነቡታላችሁ ማለት ነው ከፈለጋችሁት። ሰው እነዚህም ያልናቸው ማለት ነው። ሰው አሁን እኛ ዋና ዓላማችን እዚህ ጋር ከዚህ ጀምረን ኮንሴፕቶችን ማወቅ ነው ማለት ነው፣ መረዳት ያለባቸውን። ሶ ክላሲፊኬሽንስ ኦፍ ሲምፕል ማሽን when we say classification we are saying the types, there are type classification። እንዴት አድርገን ነው ክላሲፋይ የምናደርጋቸው? እነዚህ ከዚህ እነዚህ ከዚህ የሚለው ማለት ነው። so types of simple machine ብለን እንጀምራለን ማለት ነው። so the lever የምንለው በአማርኛ መፈንቅል የምንለው ነው አይደለ? so አሁን ሌቨር
A rigid bar that is free to turn about a fixed point is called the fulcrum። አሁን እዚህ ጋር መፈንቅል ላይ rigid bar that is free to turn about the fixed point ያን ፊክስድ ፖይንት ላይ ያለው የሌቨር ፓርት ምን እንለዋለን? ፈልክረም እንለዋለን ማለት ነው። ስለዚህ every lever has 3 ፓርት። አሁን ሌቨር 3 ፓርቶች አሉት። የመጀመሪያው ማነው? ሬዚስታንስ ኦር ፎርስ፣ ኢንፑት ፎርስ እኛ አፕላይ የምናደርግበት ያ ምን እንለዋለን? ሬዚስታንስ ፎርስ ወይም ኢንፑት ፎርስ ወይም ሎድ ብለን የምንጠራው ማለት ነው። what you are trying to move or lift እኛ አፕላይ የምናደርግበት ፎርስ። ሌላኛው ኢፈርት ፎርስ ኦር አውትፑት ፎርስ ነው። the work done on the lever ሌቨሩ የሚሰራበት ስራ ወይም አውትፑት ፎርስ አፕላይ የሚያደርግበት ፓርት ይኖረዋል። ሌላኛው ፋልክረም ነው። ፊክስድ ፒቮት ፖይንት መደገፊያ ወይም ድጋፉ ብለን መተርጎም እንችላለን። ያ ፋልክረም እንለዋለን። ፊክስድ ፖይንት ነው። ስለዚህ ሌቨር የምንለው ኦር መፈንቅር የምንለው ዛታር ኢትስ ፊክስድ ፖይንት አለው። ያ ፋልክረም ምን አለው? ሬዚስታንስ ፎርስ አፕላይ የምናደርገው ፎርስ አለ። አውትፑት ፎርስ ወይም ስራ የሚሰራበት ጫፍ አለ። እኛ አፕላይ የምናደርግበት ጫፍ አለ። ሌላኛው ፋልክረም የምንለው ወይም ፊክስድ ድጋፍ የሚሆነው ፓርት አለ ማለት ነው። ይህንን ካልን ይህንን እንየው። እዚህ ጋር ምን አለ? ሬዚስታንት ፎርስ ወይም ሎድ ወይም አውትፑት አለ። አውትፑት ፎርስ ወይም ስራ የሚሰራበት ኢንድ ነው። ይሄኛው ኢንፑት ፎርስ ነው። እኛ አፕላይ የምናደርግበት ፎርስ ነው። ይሄኛው ምን ይሆናል ማለት ነው? ፋልክረም ይሆናል ማለት ነው። ድጋፉ ይሆናል ማለት ነው። አሁን ፈርስት ክላስ ሌቨር። አሁን ሌቨርን ደግሞ ልንከፋፍለው እንችላለን ማለት ነው። የመጀመሪያው ምን ብለን እንከፍለዋለን? ፈርስት ክላስ ሌቨር። ፈርስት ክላስ ሌቨር ስንል ሬዚስታንሳችን ወይም ወርክ ደናችን ሲያለ፣ ኢፈርታችን ሲያለ፣ ፋልክረማችን ሲያለ። ስለዚህ ፋልክረማችን ሚድል ላይ ነው። ኢፈርታችን ኦን ዋን ሳይድ ኤንድ ሬዚስታንሳችን ኦን ዘ አዘር ሳይድ ከሆነ that is ፈርስት ክላስ ሌቨር ብለን እንጠራዋለን ማለት ነው። ፈርስት ክላስ ሌቨራችን the fulcrum or the fixed pivot point ምንድነው? is located between the effort or the input and the resistance the output force። ፈልክረማችን በኢንፑት እና በአውትፑት ፎርሱ መካከል ከሆነ that is ፈርስት ክላስ ሌቨር ብለን እንጠራዋለን ማለት ነው። and the other the efforts and the resistance moves in the opposite direction። ኢፈርቱና ሬዚስታንሱ ሙቭ የሚያደርጉት in the opposite direction ነው። ወደ ታችኛው ይሄ ሲሄድ ይሄኛው ወደ ላይ ነው የሚሄደው ማለት ነው። ምክንያቱም ፈልክረሙ at the middle ነው። and the effort and the resistance are moving in the opposite direction we call it that is first class lever ብለን እንጠራዋለን ማለት ነው። the effort force pushes down in order to lift the resistance። ስለዚህ ሊፍቱን ወይም that is ሬዚስታንሱን ወይም ሎዱን ለማንሳት ኢፈርት ፎርሳችን ዳውንዋርድ ከተገበረ ሊፍታችን ወይም ሎዱ አፕዋርድ ሙቭ ያደርጋል ማለት ነው። ስለዚህ ይሄ ፈርስት ክላስ ሌቨር ብለን የምንጠራው ነው ማለት ነው። ኦኬ ፈርስት ክላስ ሌቨር ላይ when the fulcrum is close to the effort አሁን እዚህ ጋር ፈልክረማችን ወደ ኢፈርቱ ምን ካለ ክሎዝ ካደረገ ወይም ወደ ኢንፑት ፎርሱ ማለት ነው ዛን the load there is loss in the force ምን እናደርጋለን? ፎርስ ሉዝ እናደርጋለን። there is loss in the force ግሬተር የሆነ ፎርስ ነው የሚያስፈልገው ማለት ነው። there is gain speed and distance የምናገኘው ምንድነው? ስፒድ ጌን እናደርጋለን፣ ዲስታንስ ጌን እናደርጋለን። ፎርስ ግን ሉዝ እናደርጋለን ማለት ነው። ስለዚህ ይሄንን ማየት አለባችሁ ማለት ነው። ፈልክረሙ ወደ ኢፈርቱ በተጠጋ ቁጥር ምን ሉዝ ያደርጋል? ፎርስ ሉዝ ያደርጋል፣ ስፒድ ጌን ያደርጋል፣ ዲስታንስ ጌን ያደርጋል ማለት ነው። ይሄ ፈርስት ክላስ ሌቭል ላይ ማለት ነው። when the fulcrum is close to the load than the effort ወደዚህ ቢጠጋስ ምን ይሆናል? there is loss in speed ሉዝ እናደርጋለን፣ ዲስታንስ ሉዝ እናደርጋለን፣ ፎርስ ግን ጌን እናደርጋለን ማለት ነው። ስለዚህ ፎርስ ጌን እናደርጋለን። በቀላሉ ማንሳት እንችላለን ማለት ነው። ግሬተር ፎርስ እናገኛለን፣ ስፒድ ግን ሉዝ እናደርጋለን፣ ስፒድ ኤንድ ዲስታንስ ሉዝ እናደርጋለን ማለት ነው። ስለዚህ ፈርስት ክላስ ሌቨር ላይ እነዚህን ማየት አለባችሁ ማለት ነው። ኦኬ when the fulcrum is midway between the effort and the load there is no change in the force, speed and distance። ሚድል ላይ ከሆነ ግን ምንም አይነት ሉዝ የሚሆን ነገር የለም። ፎርስም ስፒድም ዲስታንስም ሉዝ አይሆኑም ማለት ነው። ኦኬ አሁን ፈርስት ክላስ ሌቨር እነዚህ ካለን ኤግዛምፕል ሲሳው፣ ክሮባር፣ ሲዘር እነዚህ ፈርስት ክላስ ሌቨር ናቸው። ስለዚህ ፈርስት ክላስ ሌቨር የሚባሉት ኤግዛምፕል ተብሎ ሊጠየቁ ይችላሉ። ጆሴፍ ፎሬንኬስ ፈርስት ክላስ ሌቨር፣ ሲዘር ዛት ኦፍ ክሮባር፣ ሲሳው እያለ ኤግዛምፕል ላይ ሊመጣ ምርጫ ላይ ሊመጣ ስለሚችል እነዚህን
እናንተ በቻላችሁት ሸምችላችሁ ትይዛላችሁ ማለት ነው። ኦኬ ይህንን ካልን ሁለተኛ ሰከንድ ክላስ ሌቨር ላይ ነው የምንመጣው። ሰከንድ ክላስ ሌቨር ማለት ምን ማለት ነው የሚለውን ነው የምናየው። ስለዚህ እዚህ ጋር እንደምታዩት ፈልክረማችን ዋን ኢንድ ነው፣ ኢፈርታችን ዚ አዘር ኢንድ ነው፣ ጭነታችን ወይም ሬዚስታንስ ኦር ሎድ ደግሞ ኢን ዘ ሚድል ነው። ስለዚህ ይህንን ብለን እንጠራዋለን ሰከንድ ክላስ ሌቨር። ሰከንድ ክላስ ሌቨር የምንለው ኢንድ እና ኢንድ ላይ ያለው ኢፈርት እና ፈልክረም ነው። ኢፈርት እና ፈልክረም መሀል ላይ ያለው ማን ነው? ሎዳችን ወይም ሬዚስታንሳችን ነው። ስለዚህ ይህንን ሰከንድ ክላስ ሌቨር ብለን እንጠራዋለን ማለት ነው። ሶ ሰከንድ ክላስ ሌቨር የምንለው ዘ ሎድ ኢዝ ቢትዊን ዘ ኢፈርት ኤንድ ዘ ፈልክረም። ሎዳችን ምንድነው? በኢፈርት እና በፈልክረም መካከል ነው። ማንን? ሎዱ ማለት ነው። ሶ ሎዳችን በኢፈርት እና በፈልክረም መካከል አሁን እንዳሳየዋችሁ ማለት ነው። ሎዳችን በኢፈርት እና በፈልክረም መካከል ማለት ነው። ሶ ፈልክረም ኢዝ አት ዋን ኢንድ ኦፍ ዘ ሌቨር ኤንድ ፈልክረም ኢዝ ዩዥዋሊ ክሎዝ ቱ ዘ ሎድ። ሶ በብዛት ፈልክረማችን ለሎዱ ክሎዝ ነው ኤንድ አንደኛው ጫፍ ላይ እናገኘዋለን ማለት ነው። ኤንድ ፕሮዲውስ ጌን ኢን ፎርስ ምን ያደርጋል? ጌን ኢን ፎርስ ፕሮዲውስ ያደርግልናል ማለት ነው። ሶ ሰከንድ ክላስ ሌቨር ላይ ስንመጣ ዌል ባሮ፣ ቦትል ኦፕነር ኤንድ ነት ክራከር እነዚህ ኤግዛምፕልስ ኦፍ ሰከንድ ክላስ ሌቨር የምንላቸው ኤግዛምፕል ይሆናል ማለት ነው። ኦኬ ሰከንድ ክላስ ሌቨርን ካየን ሰርድ ክላስ ሌቨር የምንላቸው አሉ። ሰርድ ክላስ ሌቨር ላይ ደግሞ ምንድነው የሚሆነው? ኢፈርታችን መሀል ላይ ሲሆኑ ማለት ነው። ኢፈርታችን መካከል ላይ ነው። ፈልክረም እና ሎዳችን አት ዘ ኢንድ ላይ ናቸው ማለት ነው። ሎዳችን ኢንድ ላይ ነው፣ ፈልክረማችን ኢንድ ላይ ነው፣ ኢፈርታችን አት ዘ ሚድል ነው። ስለዚህ ይህንን ሰርድ ክላስ ሌቨር ብለን እንጠራዋለን ማለት ነው። ሰርድ ክላስ ሌቨር ላይ ዘ ኢፈርት ኢዝ ኢን ቢትዊን ዘ ሎድ ኤንድ ዘ ፈልክረም። ኢፈርታችን ወይም እኛ ኢንፑት የምናደርገው ፎርስ በሎዱና በፈልክረሙ መካከል ነው ማለት ነው። ይህንን ሰርድ ክላስ ሌቨር ብለን እንጠራለን ማለት ነው። ዜር ኢዝ ዩዥዋሊ ኤ ሎስ ኢን ዘ ፎርስ። በዚህን ጊዜ ምንድነው ፎርስ ሎስ ይሆናል። በትኬን የምናደርገው ስፒድ ኤንድ ዲስታንስ። ስለዚህ ይህንን ትይዛላችሁ ማለት ነው። ኢን ሰርድ ክላስ ኦፍ ሌቨር ዊ ካን ዩዥዋሊ ሉዝ ፎርስ በት ዊ ካን ጌት ስፒድ ኤንድ ዲስታንስ። ስፒድ ኤንድ ዲስታንስ ጌት እናደርጋለን፣ ፎርስ ግን ሉዝ እናደርጋለን ማለት ነው። ይሄ አፕላይ የሚደረገው ኢን ሰርድ ክላስ ሌቨር ላይ ነው ማለት ነው። ሶ ሰርድ ክላስ ሌቨር ላይ ኤግዛምፕሎች ይኖሩናል። ብሩም፣ ሾቨል፣ ፊሽንግ ሮድ እነዚህ ሰርድ ክላስ ሌቨር ኤግዛምፕሎች ይሆናሉ ማለት ነው። ኦኬ ዚያዘር ፑሊ ነው የምናየው። ሌቨርን ጨረስን። ስለዚህ ፑሊ ማለት ምን ማለት ነው? ፑሊ ላይ ያሉ ምን አይነት ታይፕ ፕሮፐርቲዎች ይኖሩታል የሚለውን ፑሊ ላይ እናያለን ማለት ነው። ኦኬ ፑሊ ቼንጅ ዘ ዳይሬክሽን ኦፍ ዚፕ ፎርስ። አሁን ፑሊ ምንድነው የሚያደርግልን? ጥቅሙ ዳይሬክሽን ኦፍ ፎርስ ነው ቼንጅ የሚያደርግልን። ለምሳሌ እንደዚህ ቢሆን እኛ ወደ ታች አፕላይ ስናደርግ ወደ ላይ አፕላይ ይደረጋል ማለት ነው። ስለዚህ አንደኛው ጥቅሙ ምንድነው ብለናል? የሲምፕል ማሽን የፎርስን ዳይሬክሽን ቼንጅ ማድረግ ነው ብለናል። ስለዚህ ፑሊ ምንድነው ጥቅሙ? ቼንጅ ዘ ዳይሬክሽን፣ ዳይሬክሽኑን ቼንጅ ማድረግ ነው። ሶ ቼንጅ ዘ ዳይሬክሽን ኦፍ ዘ ፎርስ ኢንስቴድ ኦፍ ዘ ሊፍቲንግ አፕ ዩ ካን ፑል ዳውን ዩዚንግ ዮር ቦዲ ዌይት አጌንስት ዘ ሎድ። ስለዚህ ምንድነው ሊፍት እንደማድረግ ወደ ላይ ከመግፋት ይልቅ ምንድነው የምታደርጉት? ዌይትን ተጠቅሞ ወይም ግራቪቲ ጋር ታግዞ ወደ ታች መጎተት ነው ማለት ነው የሚሆነው። ሶ ፑሊ ምንድነው የሚያደርገው? ጌን ነቲንግ ኢን ፎርስ ዲስታንስ ኦር ስፒድ። ስለዚህ ፑሊ ቼንጅ ዳይሬክሽኑ ነው፣ ፎርስ ዳይሬክሽኑ ነው ምን የሚያደርግልን ቼንጅ የሚያደርገው እንጂ ምንም አይነት ፎርስ ዲስታንስ እና ስፒድ ጌን አናደርግም ማለት ነው በፑሊ ጊዜ። there is nothing force gain, there is also nothing gain of the distance and speed, but we can change the direction of the force direction change እናደርጋለን ማለት ነው በፑሊ ጊዜ። so the pulley a wheel that turns around the an axle that axle አለች። በዛች አክስል ላይ ነው ምኑ የሚያደርገው ይሄ ገመዱ ሮቴት የሚያደርገው ማለት ነው። turn around an axle. A pulley is its grooved wheel that turns around the axle. that axle የምንላት ፈልክረሟ ማለት ናት። ገመዱ የሚዞርባት በዛች ላይ ነው ገመዱ የሚሽከረከረው ማለት ነው። and the rope or the chair is used in the groove to lift a heavy object. so ይሄንን ሮፑን ይዘን ምን እናደርጋለን ማለት ነው? ከተን ከባድ የሆነ ኦብጀክትን ወደ ላይ ማንሳት እንችላለን ማለት ነው። so pulley is used to change the direction of the force ማለት ነው። so the pulley may be ፊክስድ ሊሆን ይችላል፣ ሙቬብል ሊሆን ይችላል፣ ኦር ዩዝድ ኢን ኮምቢኔሽን። ስለዚህ ፑሊ ምን ብለን እንከፋፍለው እንችላለን? ፊክስድ፣ ሙቬብል ኤንድ ፊክስድ እና ሙቬብልን ሚክስ የሆነ
ብለን ኮምቢኔሽን ብለን ልንከፋፍለው እንችላለን ማለት ነው። ሶ የመጀመሪያው ፊክስድ ፑሊ ብለን የምንጠራው ነው። ኢት ኢዝ አታችድ ቱ ሳምቲንግ ዛት ዳዝንት ሙቭ ሰች አዝ ኤ ሲሊንግ ኦር ዘ ዎል ከሆነ ወል ጋር ወይም ከግድግዳ ጋር ማለት ነው የተጣበቀ ነው ይሄ ማለት ነው። የማይንቀሳቀስ ነው፣ ፊክስድ ነው። ሶ ያንን ፊክስድ ፑሊ ብለን እንጠራዋለን። ኢት አክትስ አዝ ኤ ፈርስት ክላስ ሊቨር እንደ ፈርስት ክላስ ሊቨር ነው የሚያገለግለው። ምክንያቱም እዚህ ጋር ምን አለ? ሎድ አለ፣ እዚህ ጋር ኢፈርቱ አለ፣ እዚህ ጋር ምን አለን? ፈልክረማችን ሚድል ላይ ስለሆነ እንደ ፈርስት ክላስ ሊቨር እንጠቀምበታለን ማለት ነው። ዊዝ ዘ ፈልክረም ሎኬትድ አት ዚ አክሲስ እዚህ ጋር ማለት ነው። ፈልክረማችን አት ዚ አክሲስ ስለሚገኝ ማለት ነው። ኢንስቴድ ኦፍ ኤ ባር ዘ ፑሊ ዩዝስ ኤ ሮፕ ኦር ቼይን ማለት ነው። ኢንስቴድ ኦፍ ባር ፑሊ የሚጠቀመው ምንድነው? ባር ሳይሆን ጀስት ላይክ ዚስ ሳይሆን ገመድ ነው እዚህ ጋር የምንጠቀመው፣ ወይም ቼይን ሮፕ ኦር ቼይን ነው የምንጠቀመው። ስለዚህ የመጀመሪያው ፊክስድ ፑሊ ነው። ፊክስድ ፑሊ ማለት የማይንቀሳቀስ ማለት ነው። የማይንቀሳቀሰው ዚ አክሲሱ ማለት ነው። ኤንድ ይሄ ፊክስድ ፑሊ እንደ ፈርስት ክላስ ኦፍ ሌቨር ያገለግለናል። ምክንያቱም ፈልክረሙ ሚድል ላይ ስለሚገኝ ማለት ነው። ኢፈርቱና ሎዱ አት ኢንድ ላይ ነው የሚገኙት። ሶ ኢንስቴድ ኦፍ ዚ ባር ፑሊ ምንድነው የሚጠቅመን ማለት ነው? የሚጠቀመው ሮፕ ነው የሚጠቀመው ማለት ነው። ባር ሳይሆን የሚጠቀመው ማለት ነው። ስለዚህ ይሄ ፊክስድ ፑሊ ማለት ነው። ኦኬ ዘ ፑሊ ሌላኛው ሙቬብል ፑሊ ከሆነ the movable pulley is the second class lever እንደ second class lever ነው የሚያገለግለን። the load is between the fulcrum and the effort ሎዱ እዚህ ጋር ነው ያለው። that is እዚህ ጋር ምን አለን? effort አለን። so the fulcrum እዚህ ጋር ሊሆን ነው ማለት ነው። so ምንድነው? fulcrum እዚህ አለ፣ ሎድ እዚህ አለ፣ so እዚህ ጋር effort አለ። so ሎዳችን in between the fulcrum and the effort ነው እዚህ ጋር ያለ ሎዱ ማለት ነው። ስለዚህ እዚህ ጋር አፕላይ ስናደርግ ቦዝ ይሄኛው ነው የሚሽከረከረው ማለት ነው። ስለዚህ ሙቬብል ፑሊ እንላለን። ይሄ ይንቀሳቀሳል ማለት ነው። ኢትስ ኖት ፊክስድ አይደለም። ሶ ይሄንን ሙቬብል ፑሊ ብለን እንጠራዋለን። ሶ ሎዱ በፈልክረምና በኢፈርቱ መካከል ሲገኝ ማለት ነው። ኦኬ አሁን ኮምባይንድ ሲሆንስ፣ ኮምቢኔሽን ሲሆንስ? ሶ ኮምቢኔሽን ሲሆን ኢትስ ኮምፓውንድ ፑሊ ብለን እንጠራዋለን። ኢዝ ኤ ሲስተም ኦፍ ሙቬብል ፑሊ መካኒካሊ አድቫንቴጅ ካን ቢ ዩዝድ ኢንክሪዝ ባይ ፑሺንግ ሞር ዛን ዋን ፑሊ። ከአንድ ፑሊ በላይ ነው እዚህ ጋር የሚገኙት። ፊክስድ ይኖራል፣ ሙቬብል ይኖራል። ሰው ፊክስዶች እና ሙቬብሎች በአንድ ላይ ሆነው የምናነሳበት ሲስተም ያንን ኮምፓውንድ ፑሊ ብለን እንጠራዋለን ማለት ነው። ኦኬ ፑሊን ይህን ያክል ካየን ሁለተኛ የምናየው ደግሞ ኢንክላይንድ ፕሌን ይሆናል ማለት ነው። ኢንክላይንድ ፕሌን ማለት ምን ማለት ነው የሚለውን ጨምረን አብረን እናያለን ማለት ነው። ኢንክላይንድ ፕሌን ሚንስ ኢት ኢዝ ኤ ስሎፒንግ ሰርፌስ ዛት ዳዝ ኖት ሙቭ። ስሎፒንግ ሰርፌስ ነው፣ የተንጋደደ ሰርፌስ ማለት ነው። ኢንክላይንድ ፕሌን ፕሮቫይድ ኖት ለስ ወርክ በት ለስ ኢፈርት። እዚህ ጋር የሚሰጥን ምንድን ነው? ኖት ለስ ኢፈርት። ወርክ ደናችንን ለስ አያደርገውም፣ ግን ኢፈርቱ ምን ያደርግልናል? ለስ ያደርግልናል ማለት ነው። ሰው ዘ ትሬድ ኦፍ ኢዝ ግሬተር ዲስታንስ ቱ ትራቭል። በዚህን ጊዜ ምን እንትን እንላለን? ግሬተር የሆነ ዲስታንስ ነው። ለምሳሌ እዚህ ጋር ቢሆን እንትኑ ማውረድ አለበት። እቺ ነበረች አይደል ዲስታንስ የምትሆነው። ፑሊን ስንጠቀም ግን ይሄ ኢንክላይንድ ፕሌን ስንጠቀም ይሄን ያክል ይሄዳል ማለት ነው። ሶ ዲስታንሳችን ግሬተር ዲስታንስ እንትን እንላለን ማለት ነው። ሶ ግሬተር ዲስታንስ እንጠቀማለን። ሶ ግሬተር ዲስታንስ ስለምንጠቀም ወርክ ደናችን ምንም ቢሆን አይቀንስልንም ማለት ነው። ወርክ ደን ማለት ኤፍኤስ ስለሆነ ማለት ነው። ሶ ከዚህ እስከዚህ ያለው ረጅም ስለሚሆንብን ማለት ነው። ኢፈርታችን ግን ይቀንሳል። ከዚህ እስከዚህ ብዙ ኢፈርት ያስፈልጋል ነበር። ከዚህ እስከዚህ ግን ቀስ ቀስ እያለን that is less ኢፈርት ያስፈልገናል ማለት ነው። ስለዚህ inclined plane is used for decrease or for less effort but not decrease work done ማለት ነው። ወርካችን አይቀንስም፣ ዲስታንሳችን ይጨምራል፣ ኢፈርታችን ግን ይቀንሳል የሚለውን እንይሳለን ማለት ነው። so inclined plane it is used to reduce the force needed to overcome the force of gravity while lifting or lowering the heavy object። እዚህ ላይ እንግዲህ inclined plane የሚጠቅመን ፎርስን ነው። ዲክሪዝ ኢፈርት ብለሃል አይደለ? ፎርሳችንን ዲክሪዝ ለማድረግ ነው። ምን ኦቨርካም ዚ ፎርስ ኦፍ ግራቪቲ ነው አይደለ? ሞር ከባድ የሚያደርግብን ሶ ያንን ለመቋቋም ያስችለናል ማለት ነው። ወይም ሊፍቲንግ ኦር ሎሪንግ ዚ ሄቪ ኦብጀክትን ለመጫን ወይም ለመውረድ ይጠቅመናል ማለት ነው። ይሄ ኢንክላይንድ ፕሌን ምን በማድረግ ኢፈርቱን በመቀነስ ዲስታንሱን በመጨመር ወርክ ደናችን ግን ተመሳሳይ ስለሆነ ማለት ነው። ኦኬ ኢንክላይንድ ፕሌን ላይ ኢንክላይንድ ፕሌን ይሄኛው ሄይት አለን፣
ሰው ይሄኛው ሌንግዛችን አለ ማለት ነው። ሰው ኢፈርት ኦፍ ዲስታንስ በዚህ ላይ ነው ኢፈርታችን የተገበረው። ይሄኛው ሄታችን ነው። ስለዚህ ኢንክላይንድ ፕሌናችን ሰት ኦፍ ሄት እና ሌንግዝ ይኖረዋል የሚለውን ትይዛላችሁ ማለት ነው። ኦኬ ለዛሬ እዚህ ላይ በቃናል ማለት ነው። በቀጣይ ቪዲዮ ከስክሪፕት ጀምረን እንቀጥላለን ማለት ነው። እስከዛው ሰላም ሁኑ።